እየተባለ ነው የሚገባብን። ሁሌ ግልጽ ካሰብንበት በጣም ትንሽ ነው የሚያጣላን ነገር ያለብሽ እንጂ እኔ እንጃ። እኔና ሀይሚኮ ካሰብንበት በጣም ትንሽ ነው የሚያጣላን ነገር። ያው ልጅ ምናምን የፈለገ አያችሁ አይደለ? እኛም እኮ እሱን ነው ያለው። ሁለታችሁ የሚያጣላችሁ ነገር በጣም ከታሰበው በላይ በጣም ትንሽ ነገር ነው የምንለው ለዛ። ስለዚህ ትንሽ ነገር ነው። ዛሬ ደግሞ እስኪ ነው አንዴ ዛሬ በእርግጠኝነት ያለባችሁን ችግር ትፈታላችሁ ብዬ ነበር ያሰብኩት። እንደ ርጅቱ ምናምን እንደ ሰርፕራይዙ ያለውን ነገር ለማቅለል በጣም እየሞከርክ እንደሆነ በጣም እየተረዳው ነው። እኔ በእውነቴን ነው። እኔ እውነት ለመናገር ሀይሚ ትጎዳለች፣ ብሩኬን ብታጣ በጣም ትጎዳለች ብዬ ነው የማስበው። ለምን ብዙ ኦፖርቹኒቲዎች ሊመጣላት ይችላል፣ ግን በእንደዚህ አይነት ደረጃ ጸባይዋን ችሎ ያለውን ነገር ችሎ መኖር የሚችል ሰው በጣም ጥቂት ነው ብዬ ነው የማስበው። ግብድዬ ዲል ቢሆንም ግን ሊያግባባ የሚችሉ ነገሮች በጣም ብዙ ናቸው። አሁን እኔና ሀይሚ አንድ ብንሆን እዩን አውት ማድረግ እንችል ነበር። ከሁሉም ጨዋታ አውት ማድረግ እንችል ነበር። ሜዳውን የኛ ብናደርገው እዩን አውት አድርገናታል። እኛው ለኛው አለመግባባት እኛው ለኛው ስንባላ ተገኘ መንገድ እየተባለ ነው የሚገባብን። ሁሌ ግልጽ ነው። በጣም የሚደብረው አይደል? ብቻ አንቺ ብርቱ ሴት ነሽ፣ አንቺ ጀግና ሴት ነሽ። ለማንም ብለሽ ደግሞ ምንም ማታደርጊ ሰው መሆን አለብሽ። እንኳን ደህና መጣችሁ ወደ አዲስ አበባ፣ እንኳን በደህና መጣችሁ ወደ ቤታችሁ መግባታችሁ ደስ ብሎናል። ያው ያለው ነገር እንግዲህ በደንብ አብራችሁ እየኖራችሁ እንደሆነ ምልክት ይሰጣል። በቬሎም ባናያችሁ እኔም ከደረሱኝ ምንጮች ከሆነ በደንብ የሆነ ያላችሁን ነገር በደንብ እየተረዳን ያለ ነው እና እኔ ተመችቶኛል። በእኔ በኩል በጣም ደስተኛ ነኝ። ብሩኬና ሀይሚ አንድ ላይ መኖር መጀመራቸውና ነገሩ ሌላው ነገር ትርፍ ነው፣ ይቀላል። ሌላው ነገር ዌልካም፣ እንኳን ደህና መጣሽ። እንኳን ደህና መጣሽ። መንገድ እንዴት ነበር? አድካሚ ነበር? ያው እኛ መኪና ገዝተን እኮ አስረስተን ነበር። ምን ችግር? ልቀቀኝ። ምንድነው? እንኳን ደህና መጣሽ። መቼ መጣን? እኔ ጠዋት። እንዴት? ብዙ ታሪክ አለው እነግርሻለሁ። ነይ ወደዚህ፣ ነይ ወደዚህ። ምን ሆነሻል? ከመደንገጧ እሱን የምትገፋበት መንገድ በጣም ይገርመኛል። በእናትህ እንዴ! ያው ቤትሽን አቆሸሽኩት። ዛሬ እንትን የሚያግዘን ሰው አምጥቼ ምናምን አጸድቼ ምናምን ነበር። ቁጭ በይ። ምግብ ተሰርቷል፣ ምግብ አቀርብልሻለሁ። ቁጭ በይ። ነገሩን በቃ ቀለል ለማድረግ ብትሞክር ምን አለበት? በጣም አካብዷለች። በጣም ላይ ነው የሰቀለችው ሀይሚ። አሁን መልሳ ደግሞ እሱን ማባበል ስትጀምር እኮ ነው እኔ የሚያስቀኝ ነገር ማለት ነው። መልሳ ሄዳ እንድታባበል ኧረ እረፍት አድርጊ። ኧረ በፈጠረሽ ከመንገድ ነው የመጣሽው። በፈጠረሽ ይድከመኝ፣ ችግር የለውም። አሁን ነው እንደ መድከም የታየህ? እናንተ እብድ ናችሁ፣ ያማችኋል እንዴ? ሰው ይደነግጣል ብላችሁ አታስቡ? ሲቀጥል ፍፄ አሁን ሁሉ መንገድ እንዴት ታውቃለህ አንተም ስለዚህ ነገር? እና ምን ነገር ከኝ ሰርፕራይዝ ላደርግሽ እኮ ሰው እየገደሉ ሰርፕራይዝ አለ እንዴ? ምን ማለት ነው ሰው እየገደሉ? እኮም ርጅት ተኩሶ እኮ ሰርፕራይዝ ነው ያደረገሽ እንጂ እንዲህ ሆኗል እንዲህ አደጋ ደርሶበታል እኔ ምናምን ብሎ አይደለም። አረ ተይ ወይ እኔ ሀይሚን አረ ተው እንደው ተው የምታውቋት ቅርባ ያላችሁ ንገሯት። ይችል ልጅ በጣም እኔ እስከማያድርስ በጣም ሀይሚ ነገረኛ ሆናለሽ። በቃ ጥግ ድረስ ሄዳለሽ። በቃ አንድን ነገር በቃ እንትን ለማድረግ በጣም ጥግ ድረስ ነው እየሄደች ያለችው። እኔ ልረዳት አልቻልኩም የሀይሚ ጉዳይ ማለት ነው። ብሩክ አሁን ከፊቴ ዞር በልኝ። እቃ ልወስድ ነው የመጣው። ዞር በልኝ፣ ልቀቀኝ። ስሚኝ፣ አንተ ደግሞ ካሜራውን አጥፉልኝ። በቃ ዞር በሉ፣ ተውኝ። በቃ በእናትህ ደክሞኛል። ለራሱ ቁጭ በይና እናውራ እኮ። ቁጭ በይ። ምንም ማውራው ነገር የለም እንዴ። እሺ አብረን እንሁን እንታረቅ እያልሽ ነበር። አረ በዚህ አይነት መንገድ ነው የምትታረቀኝ? እንደዚህ እየሆንክ እኔ እኮ ስትፈልግ ትገፋኛለህ፣ ስትፈልግ እንታረቃለን። ምንም አልረጋጋም። ቃል ውስጥ ከምናውቀው ድረስ ነው ያልገፋሽው። አንቺ እኮ ነሽ ነገሮችን እያከበርሽ ያለሽው። ያየን ኬዝ አመጣሽ። እሺ
አንቺ ባልሽው ይሆናል መልሰሽ ተቀየሽ። እንደገና ደግሞ አሁን ላይ የሰቀልሽን ጉዳይ አውርዶ ታች አድርጎ በቃ ተውኝ ምናምን አለ። መተሽ በራን ኮክተሽ የመጣሽው አንቺ አባብሎሽም አልሆነ ተንከባክቦሽም አልሆነ። እውነት ግን ለዚህ ያደረስካት አንተ ነገር ነው። የእውነት አንተ ነህ ተጠያቂ። እቺ ሚስኪን ልጅ ስናቃት ራሱ እኛ በአካል ራሱ ስናቃት እንደዚህ ያለ የመጣው ታውቃለህ አይደል? ፍፄ እንድታግዘኝ ነው አይደል? አብረን የመጣነው ሃይሚ ምን ሆነሻል? ሲመጣሽ መጣሽ ራሱ ካብሮሽ እንዲመጣ በማሰብ ነው። ይሄ እኮ ግልጽ ነው። እናንተ ጤነኞች አይደላችሁም። አብዳችሁ ሰው ልታሳብዱ ነው የፈለጋችሁት እንዴ? እንታረቅ በቃ አብረን ነው። ምንም አንታረቅም። ዞር በልልኝ፣ ደክሞኛል። በድካም ላይ ሌላ ድካም አትሁንብኝ። አልቀመጥም። ዕቃ ልወስድ ነው የመጣሁት። ኧረ ጉድ ይፈላ። አንቺ ለምን አትረጋጊም? ቁጭ ለምን አትይም? ሃይሚ ያማችኋል አይደል? አንተ ያማሃል አይደል? ጤነኛ አይደለህም። ለምንድን ነው እንደዛ የምትይው? ለምን ተረጋግተሽ ቁጭ በይ። እኔ ምግብ አቀርብልሻለሁ። ምንድን ነው የምትፈልገው? ተው። እኔ ምግብ አብረን እንሁን። እኔ እና አንቺ አብረን እንሁን። ከምግብ በፊት ሰላም ይቀድማል እኮ። ሰላም ልንሆን እኮ ነው እንትን ያልኩሽ። እንደዚህ ዲኮር በዲኮር ስላደረክ የኔን ዞር በልልኝ። አሁን ምን ማለት ነው? ዲኮር በዲኮር ስላደረክ ዞር በልልኝ። ሲቀጥል ደግሞ ስትመጣ መናገር ነበረብህ። ለምንድን ነው የምነግርሽ? እኔ እኮ ሰርፕራይዝ ላደርግሽ እኮ። እኔም እኮ ዛሬ ነው የመጣሁት። ይደክመኛል ሃይሚ፣ ቁጭ በይ። ደክሞኛል እኮ ቁጭ በይ። እሺ፣ እኔ እንዳንተ ደልቶኝ አይደለም የመጣሁት። እሺ፣ ተጎሳቁዬ ነው በትራንስፖርት የመጣሁት። ዞር በልልኝ እኮ። ቁጭ በይ እኮ። ዞር በልልኝ እኮ። ቁጭ በይ። እሺ፣ እኮ ዞር በልልኝ እኮ። ቁጭ በይና ላውራሽ። ይሆን ቁጭ በይ እዚህ ጋር። ወይኔ ጉዴ ፈላ። ምንድን ነው የምትፈልገው? ተረጋግሽ። ምግብ አለ ትበይና አውራሽ። እንደዚህ አይነት ነገር እንዴት ይሁን? ቁጭ በይ እስቲ። ቁጭ በይና ላውራሽ። ይሻላል። ትናንት ያልከኝን ላስታውስህ። አስታውሽ። ምንም ማስታወስ አልፈልግም። ነሽ ብሩኬ፣ ዞር በል በእግዚአብሔር። የት ነው የምትሄጂው? በእግዚአብሔር ዞር በል። የት ነው የምትሄጂው? ለምን አትረጋጊ? የት ነው የምትሄጂው? ብሩኬ፣ ለምን አትሆኚም? በእግዚአብሔር ግን እኮ ተረጋጊና አውሪኝ። ዕቃ ልወስድ ነው የመጣሁት። አትወስጂም እኮ ነው ማውራት ያለብኝን ነገር ሁሉ ነው። እንድትወስጂ ስላልፈለኩ እኮ ነው። አንተ ደግሞ ካሜራውን አጥፋልኝ። ለራሴ ተጎሳቁያለሁ እኮ ነው። እሺ ቁጭ በይ፣ ቁጭ በይ፣ ተረጋጊ። እስቲ ቁጭ በይና ስሚኝ አንዴ። ለምንድን ነው የምትችክብትዩ? ምንም ሰማው ነገር የለም። የሚጠቅምሽ መለያየቱ ነው። ዞር በልልኝ። መለያየቱ ነው ወይ የሚጠቅምሽ? ዞር በልልኝ። መለያየቱ ነው የሚጠቅምሽ? መልሽልኝ። መለያየቱ ነው ወይ የሚጠቅምሽ? አይመለከትም። ለምን አትተውኝም? ለምንድን ነው ችግር የምትለው? ሃይሚ ተረጋጊና እንመራ በስርዓት። አይደለም ምንም የምረጋጋው ነገር የለም። አንተ እኮ እንደፈለክ እየሆንክ ነው። እኔ ላይ ምን ሆንኩኝ? ምን ሆንኩኝ? እኔ ግን ይሄ ልጅ ቆይ ከሌላ ሴት ጋር ይዛው ነው ወይም ደግሞ በሷ ላይ የሆነ ነገር አድርጎ ነው ወይንስ በጣም ነገሩን ያካበደችው? እኔ እውነት አሁን የትኛው ሃይሚ እየመጣች እንደሆነ ታውቃላችሁ? ያኔ ከሊንዳ ጋር የነበረውን ኬስ ታስታውሳላችሁ? እንደዛ አይነት እየመጣች ነው የጨረቃ ፋሚሊ። እኔ በጣም እየታዘብኩት ያለሁት እሷ ነው። በጣም ብዙ ችግሮች ያሉት እሷ ላይ ነች። እንዴ ለምን እኔ እንጃ፣ እኔ አላውቅም። ብቻ በጣም ነው በቃ ነገሩን አገና ያዘችው። በጀንን ነገር እኮ ነው ማደርገው አይደል? እንደፈለክ አትበይኝ፣ እንደዚህ አታወሪ። ሌላ ህይወት ሃይሚ ጀምራለች እንጂ በዚህ እንደዚህ አታወሪ። ምንም አንረጋጋም። እንደፈለክ ብለሽ አታወሪኝ ሃይሚ። አንተ ነህ ሲጀመር ጥፋተኛው። እንደዚህ ሲጀመር እኔ ከጭቅጭቅ ማረፍ እፈልጋለሁ። ገባ? መንገድ ነበር የሆነ እኔ መጫወቻ አይደለም። እሺ እኔ ነኝ ምን እኔ መጫወቻ አሁን አብረን ምን ስላንኩ ነው እንደዚህ የምትሆኚ? ፍፄ ነው ወይ ያገላግሉ ወይ እንትን አይደል? ባለፈው ይዟት መጥቶ ችግር ፈጠረ። እንደው ፍፄ የምታውቁ ነገር ወይ አስታርቅ ወይ ፊት ለፊታችን ግስጥ ብለህ እንትና እንዴ አብረን ይሁን ስላልኩ ዛሬ ነው የገባው። ይሄ የሚያስደስተኝ መሰለህ? ይሄ እንደዚህ ምናምን የሚያስደስተኝ ነው የሚመስለው። እኔ ለዚህ አይደለም። ምንድነው የምትቀበጣጠሩ? ሰርፕራይዝ ምን ወይስ አንተን ስላየው እዚህ ቤት ሰርፕራይዝ ለሆነ ነው የጠበቅከው? አትረጋጊ። አንቺ አትረጋጊ። በአንተ ሰርፕራይዝ ለሆነ አንተን በማየቴ አትረጋጊ። አንተን በማየቴ ነው የምናደደው። ቁልፉን ላይ ይዤዋለሁ። ነይ ተረጋጉና አውሩ። መሄዱ መፍትሄ ሊሆን አይችልም። ስጠኝ። አልሰጥሽም። ተረጋጊና ቁጭ ብላችሁ አውሩና ፍቱና ትይዛለሽ። በመጀመሪያ ግን ማውራት ይቀድማል። ምንድነው የተባለው? ምንድነው የሆነ ተረካለ ልቡ የሸፈተን ሰው ምንም ነገር ሊያስቀር አይደለም። እሷ አሁን በቃ የሚታያት መንገድና መንገድ ነው። ስለዚህ ወይ የጀመረችው አንድ ኬዝ አለ ወይ የሆነ እኛ ያላወቅነው ወይም ደግሞ እኛ እንድናቅ ያልተፈለገ ጉዳይ ይኖራል እንጂ ከብሩኬ ጋር ያላት ነገር የዚህን ያህል አክራ ትመጣለች ብዬ አላሰብኩም። በእርግጠኝነት ደግሞ መናገር የምፈልገው ነገር ጨረቃ ፋሚሊ ማለት እናንተ እንድታውቁት የምፈልገው
ሃይሚ በቃ ወደ ህይወቷ የሆነ ሰው ገብቷል ወይም ደግሞ በይበይ የሚላት ከጀርባ የሆነ ሰው አለ እንጂ በዚህ ደረጃ ጨክናና ምራ ትመጣለች ብዬ አላሰብኩም። ቢለያዩ ተረጋግተሽ እኔ ማውራት ካልቻልሽ ነው ችግራችን የምንፈታው። ሁሌ እየጣላን ነው የምንቀጥለው ማለት እኮ እንዴ አንዳችሁ ስትመለሱ አንዳችሁ ሌላ ነገር ማሰብ እንዴ ምን ሆነሻል? ቻልካት መለስ ከዚህ በኋላ እኔ ማልመለስ ገባ አይደለም። ሃይሚ ተረጋጊና አውሪ። መቀጠል አንችልም እኮ ተረጋጊ ይሆናለች። በእርግጠኝነት ደግሞ አሁን ቢለያዩና እሺ ብላት ቢሄድ መልሶ የሚጸጸታትና መታ በሩ ጋር የምታንቋቋ ሃይሚ ነች የምትሆን። እኔ እሷ የሆነ ነገር አንሷት ምናምን ብሏት አይደለም፣ ግን ሁል ጊዜ እንደዛ ነው። ብሩክም ሄደ መልሶ የሚመጣው ራሱ ነው። ሃይሚን ብትሄድ የሚመልሰው ተሻውሪኛል። ገባ አይደል? ሲጀመር ክፉ አታናግረኝ። ተናገሪ። ችግር አልናገርም። ተው ተናገሪ። ይቅር አልፈልግም። ደጋፊዎች እስኪ ሃይሚ ደጋፊዎች የሆናችሁ እስኪ ምክንያት ስጡኝ። እቺ ልጅ የሆነ ምክንያት አላት። እንዲህ አርጓት ነው እንዲህ ነው ደግ አደረገች ወይም ደግሞ እንደዚህ ደግ አደረገች የምትሉበት ራሱ ምክንያት ብሩክን እንዲህ አርጓት ነው እንዲህ ሆና ነው የሚለውን ነገር ሲጻፉልኝ። ለምን ያኔ እንኳን ያቺ አስረግዞኛል ብላ ስመጣ ነገሩን በፌዛ አይታ የመጣች የቀለደች ምናምን ነበር ከደሩ ጋር ስትሄድ ነበር። አሁን ነገሩን እንደዚህ በቃ እንትን በላይ መጣ። የማንንም እርዳታ አልፈልግም። አምጣው እኔ አስተካክለኝ። ችግር የለውም። አንተማ እኮ በሚገባ ማስተካከል ያለብህን አስተካክለ ጠብቀህ አምጣው። አንቺ አይደክምሽም እንዴ? አልፈልግም። አይደክምሽም? ቁጭ በይና እናውራ። ሃይሚ ነይ ቁጭ በይና ቁጭ በይና ካንተ ጋር ላውራ። ምንድነው ካንተ ጋር ላውራ? ምን አድርጌሻለሁ? ምን አድርጌሻለሁ እኮ? ምን አደረኩሽ? ምን አደረኩሽ? እኔ እኮ ካንቺ ጋር አልቀጥልም ብዬሽ ነበር። ሰሚኛለሽ? ካንቺ ጋር አልቀጥልም። አዎ ጻድቅ ነኝ። እሺ ደስ አይልም? በጣም ደስ ይላል። ሌላ ነገር ውስጥ አትክተሽ። ወይስ አጨብጫቢ ልፈልግ ከኔ ጋር የሚያጅብል? ለምንድን ነው የራስሽን ሳይድ ብቻ ሁልጊዜ? እኔኛ አይደለም በቃ ሰው በስትክክል እያሰብኩኝ አይደለም። በቃ እንደ ጨርቄ ያስፈልጋታል። በቃ ይቺ ልጅ ማሰቢያ ጊዜ ያስፈልጋታል። ራሷን የምታዳምጥበትና ከራሷ ጋር ጊዜ የምትወስድበት ያስፈልጋታል እንጂ በጤናው አይደለም። አንድ ሰው እኮ በሆነ ነገር ስሜቱ ሲጎዳ ነው እንዲህ የሚሆነው። ስለዚህ ምክንያት ይኖራታል። ስለዚህ እንዳለችውም ካሜራ ጥፋልኝ ምናምን እያለች ነው። ሰው አጥፍቶላት እሷን ምክንያቷን ወይ ታስረዳው ወይስ ከምትረጋጋ አላችሁ እንዴ ለእናንተ ስል በቃ ተውኝ በእግዚአብሔር በቃ እንዴ ምን ሆናችሁ ነው? አንተ ደግሞ አንተ አትረጋጊ። ስማኝ ተወኝ በቃ ተወኝ እያልኩ ነው። አንተ ቁልፍ ስጠኝ። በር ላይ አትቁምና ወደዚህ እግዚአብሔርን እሳት ከዚህ በዚህ ሰዓት የት ነው የምትሄጂው? ሩብ ይዣድ ኮቃውተን ታዲያ የምናደርገውን እናደርጋለን። እኔ እሸከማለሁ። አትሸከም። እሱ አሳስቦ ከሆነ መኪና ምክንያቷን የምታውቁ ሰዎች አስረዱኝ፣ ጻፉልኝ። ማለት አሁን እንዲህ ነው ምናምን ሳይሆን በቃ ጻፉልኝ። ቴሌግራም ላይ አድርሱኝ። በቃ ኮሜንትም ላይ ጻፉልኝ። ወይም ደግሞ እንዲሰማ የማትፈልጉት ጉዳይ ካለ እንደተለመደው ቴሌግራም ላይ ጻፉልኝ በእናታችሁ። እና ደግሞ ሌላው መናገር እንፈልገው ቴሌግራም ግሩፑ ላይ ሊንክ አትላኩ በእናታችሁ። ወይ የተቆራረጠ እኔ ሳልረዳው ሳላየው ቀርቼ አይደለም። እና ለሌሎቹም መልእክት እንዳይላክ ያጨናንቃል። እና ፕሊስ በሊንክ ምናምን አታጨናንቁት በእናታችሁ። ያን ነገር መዝጋት ይችላሉ፣ ግን ያ ከሚሆን በደንብ ሁላችንም ሼር እንዳናረገት ሀሳብ እንድንለዋወጥበት ነው። እና ፕሊስ ሊንክ አታስቀምጡ። በጣም እየተቸገርኩ ስለሆነ ነው። የምትልኩልኝ ነገር ይደርሰኛል፣ አውቀዋለሁ። ግን በምችለው ፍጥነት እናንተ ለጠየቃችሁ መልስ እየሰጠው ስለሆነ ፕሊስ ሊንክ በመላካችሁ ቁጥር ያን ሁሉ እንትን ማድረግ ሊንክ ደግሞ አንደኛ ለኛም ችግር አለው፣ አደጋ ስላለው ሊንክ እንትን ማድረግ አልችልም። ሌላው ደግሞ ለገሌ እንደዚህ በልልኝ፣ ለገሌ እንደዚህ ብር አድርስልኝ፣ ለገሌ እንደዚህ አድርግልኝ በጭራሽ እኛ ጋር አይሰራም። እኔ ጋር እንደዚህ አይነት ነገር ላይ መነካከት በጣም ከባድና በጣም የማልፈልገው ጉዳይ ነው። ስለዚህ ያን ነገር ማድረግ ያለባችሁ ራሳችሁ በምታስቡት ሰው ማድረግ ትችላላችሁ። በእንደዚህ አይነት ጉዳይ ላይ እኔ ብቻ ሳልሆን ሌሎች ሶሻል ሚዲያ ላይም እንደዚህ አድርግልኝ አይባልም፣ አትበሉ። ሰው ካላችሁ በዛ በምታምኑ ሰው ወይም ደግሞ በባንክ መላክ ነው። ወይም ደግሞ ለነሱ ደግሞ እንደዚህ አይነት ትልልቅ እነሱ አሁን ትልቅ ዝና ላይ ነው ያሉት፣ ጥሩ ቦታ ላይ ነው ያሉት፣ ጥሩ ክፍያ ያገኛሉ፣ ጥሩ እየሰሩ ነው። ስለዚህ
ለሽልማት ለገሊት እንዲብር ልሰራ ነው ለገሊት እንዲብር ልሰራ ነው ምናምን የሚባሉ ነገሮችን አቁሙ ፕሊዝ። ይሄን እኔ ደጋግሜ እንትን ማድረግ አልፈልግም እና እነሱ የተሻለ እነሱንም ስም ነው የምታጠፉት። ገባችሁ አይደለ? ለነሱ እንዲንተን ባሉ ቁጥር ሳይቀበሉ በቃ በእነሱ ስም በቃ ደርሰናል ተቀበለናል ብለው በኋላ ሌላ ችግር ውስጥ ነው የሚገቡት። ለነሱም ከወደዷቸው ጀስት ያላችሁን ነገር ሀሳብ፣ አስተያየት፣ ኮሜንት መስጠት ነው እንጂ ብርላክ የሚባል ነገር ላይ አስቡበት ለማለት እወዳለሁ። ሌላው ደግሞ እኔም እወዳችኋለሁ። ፕሊስ ሊንኩን ጉዳይ አቁሙ። ሊንክ አታስቀምጡ። ያን ነገር ለእኔ መዝጋት ስለማልፈልግ ነው። ሰፖርት በምናደርገው በምንረዳዳው በሌላ በኩል እንረዳዳለን። እንደኔም ለመጀመር እንደዚህም ለመስራት ካሰባችሁ ጻፉልኝ፣ እንተባበራለን። ሼር ምናምን በማድረግ ማለት ነው። ኤኒዌይስ የሃይሚን ጉዳይ ግን ሲቀጥል ደግሞ ራይድ እጠራለሁ። ችግር የለውም። ሰጥቶ ማውራት ከብዶሽ ነው አንቺ ግን እሺ ሰከን አንተ ዝም በል በቃ ዝም በል። አፋለኝ ብለህ አታውራ እሺ። ከቻልክ እንዳታወራ ለምን ሳትነኪኝ አታውራ? እንከባበር። ምንም ጥፋት እንዳላጠፋ ሰው አትሁኝ። አንተ ነህ ምን ማክበር ያለው አቦ ወደዛ ሂጂ። አንቺ ሳታከብሪ ነው እንዴ ነው ማከብርሽ? አይደለም ሳታከብሪ ነው እንዴ ማከብርሽ? ተረጋግተሽ መናናቅ አንዱ ታወሪኝ ከሆነ ታወሪኛለሽ እኮ ተረጋግተሽ የምታወሪኝ ከሆነ ታወሪኛለሽ። ይባስ ሰይጣኔን አጠምጪ እንዴ ራስህን ንጹህ አድርጋችሁ። ምንም ንጹህ ያደረኩት ነገር የለም። ምንም የምትፈልጊውን ነገር ነው ያደረኩት እኮ ምን ራስን ንጹህ ምናምን የምትፈልጊውን እኮ ነው ያደረኩት አይደል እንዴ? አልበዛም እንዴ? ፀሐይዋ ስትጠልቅ ትንሽ ላይ ይዞ ማታ ብሩክ፣ እኔ ባንተ ምንም አልፈርድም። እውነት ለመናገር ፍቅሩን ያብዛል።